እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ድንችን ስንመገብ የድንችን ጥቅሙን የሚያሳጡ የምንሰራቸውን በርካታ ስህተቶችን እናም ከመጠን በላይ ድንችን መመገብስ ምን ጉዳትን ያስከትላል፣ እንዲሁም ድንችን ጤናማ በሆነ መልኩ ለመመገብ እንዴት መመገብ አለባችሁ የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ድንች እጅግ በጣም ብዙ የጤና ጥቅሞች ያሉት ተመጣጣኝ የሆነ ምግብ ነው። ከነዚህም ውስጥ የቪታሚኖችና የማዕድናት ምንጭ ነው። ድንች እንደ ቫይታሚን ሲ፣ ቫይታሚን ቢ6፣ ፖታሲየም እናም ማንጋኔዝ ያሉ አስፈላጊ ቪታሚኖችንና ማዕድናቶችን ይዟል። ድንች የፋይበር ምንጭም ነው። ድንች የምግብ መፈጨትን ጤና ለመጠበቅ የሚረዳ ፋይበርን ይዟል። ድንች አንቲ ኦክሲዳንቶችንም ይዟል። ድንች እንደ ካሮቲኖይድ እናም አንቶሲያኒን ያሉ አንቲ ኦክሲዳንቶችን ይዟል። እነዚህም ከፍሪ ራዲካል ጉዳት ለመከላከል ይረዳሉ። ድንች የልብ ጤናንም ይጠብቃል። በድንች ውስጥ ያለው ፖታሲየም የደም ግፊትን ለመቆጣጠር ይረዳል። ይህም ለልብ ጤና በጣም ጠቃሚ ነው። ድንች የደም ስኳርን ለመቆጣጠርም ይረዳል። ድንች በውስጡ በተፈጥሮ ስታርች ይዞ በመገኘቱ የደም ስኳርን ለመቆጣጠር ይረዳል። ድንች የበሽታ መከላከል ስርዓትንም ይደግፋል። በድንች ውስጥ ያለው ቫይታሚን ሲ የበሽታ መከላከያ ስርዓትን ያጠናክራል። ድንች የቆዳ ጤናንም ይጠብቃል። በድንች ውስጥ ያለው ቫይታሚን ሲ ኮላጅንን ለማምረት ይረዳል። ይህም ለቆዳ ጤና በጣም ጠቃሚ ነው። ድንችን ጤናማ በሆነ መንገድ በማዘጋጀትና በመመገብ ከእነዚህ ጥቅሞች ተጠቃሚ መሆን ትችላላችሁ ማለት ነው። ስለዚህ ድንችን ስትመገቡ ጥቅሙን የሚያሳጡ የምትሰሩት በርካታ ስህተቶች አሉ ማለት ነው። እነዚህን ስህተቶች ደግሞ አሁን እነግራችኋለሁኝ። አንደኛ፣ አግባብ ባልሆነ መንገድ ድንችን ማብሰል ነው። በጣም ረጅም ጊዜ ማብሰል ማለት ነው። ድንች ለረጅም ጊዜ ሲበስል ለሰውነት ጠቃሚ የሆኑ ንጥረ ነገሮች በተለይም ቫይታሚን ሲ እና ቫይታሚን ቢ ይሟሟሉ። እንዲሁም በከፍተኛ ሙቀት መጥበስም ነው። ድንች በከፍተኛ ሙቀት ሲጠበስ አክሪላሚድ የተባለ ካርሲኖጅን ወይም ደግሞ ካንሰርን የሚያስከትሉ ኬሚካሎች እንዲፈጠር ያደርጋል። በጣም ብዙ ዘይት መጠቀምም ጎጂ ያደርገዋል። ድንችን በብዙ ዘይት መጥበስ የካሎሪ መጠኑን ከፍ ያደርገዋል። እንዲሁም የልብ በሽታን ሊያስከትልም ይችላል። እንዲሁም ደግሞ የቀቀላችሁበትን ውሃ መድፋት ነው። ድንች ሲበስል ንጥረ ነገሮቹ በውሃ ውስጥ ይሟሟሉ። ስለዚህ ውሃውን መድፋት ጠቃሚ ንጥረ ነገሮችን ያሳጣናል ማለት ነው። ሁለተኛ ደግሞ አግባብ ባልሆነ መንገድ ማዘጋጀት ነው። ቆዳውን መፋቅ ለምሳሌ የድንች ቆዳ ፋይበርና ንጥረ ነገሮችን በብዛት ይዟል። ስለዚህ ቆዳውን መመገብ የምትችሉ ከሆነ ቆዳውን መፋቅ ጥቅሙን እንደሚቀንስ ማወቅ አለባችሁ ማለት ነው። ከቻላችሁ ከነቆዳው መመገብ ከቻላችሁ፣ ለምሳሌ ድንችን ቀቅላችሁ የምትመገቡ ከሆነ በዛ መልኩ መመገብ ከቻላችሁ ቆዳው ብዙ ጠቃሚ ንጥረ ነገሮችን ይዟል። እንዲሁም ደግሞ ድንችን ስታበስሉ በጣም ብዙ ጨው መጨመር ነው። ብዙ ጨው መጨመር የደም ግፊትን ከፍ ያደርጋል። እንዲሁም ብዙ ቅቤ ወይም ደግሞ ማዮኔዝን መጠቀም ነው። እነዚህ ተጨማሪዎች የድንችን የካሎሪ መጠኑን ከፍ ያደርጉታል፣ ለጤና ጎጂ ናቸው። በተጨማሪም የተፈጨ ድንችን በወተትናም በቅቤ ብቻ ማዘጋጀት ነው። ይህ ዘዴ በካሎሪ እናም በስብ የበዛ ሲሆን በጣም ትንሽ ፋይበርን የሚሰጥ ነው፣ ጎጂ ያደርገዋል። ሶስተኛ ደግሞ ድንችን አግባብ ባልሆነ መንገድ ማከማቸት ነው። ማለትም አሁን ለምሳሌ በብርሃን ውስጥ ማከማቸት። ድንች ለብርሃን ሲጋለጥ ሶላኒን የተባለ መርዛማ ንጥረ ነገርን ይፈጥራል። እንዲሁም እርጥበት ባለው ቦታ ማከማቸት ነው። ድንች እርጥበት ባለው ቦታ ሲከማች ይበቅላል ወይም ደግሞ ይበላሻል። በተጨማሪም በፍሪጅ ውስጥ ማከማቸት ነው። ድንች በፍሪጅ ውስጥ ሲቀመጥ ስታርቹ ወደ ስኳር ይቀየራል ማለት ነው።
በፍሪጅ ውስጥ መቀመጥ የለበትም። አራተኛ የድንች አይነት ምርጫችሁ ነው። የተቀነባበሩ ድንችን የምትመገቡ ከሆነ እንደ ቺፕስ ያሉ የተቀነባበሩ ድንች ብዙ ጨው፣ ስብናም ካሎሪዎችን ይይዛሉ፣ ለጤና ጎጂ ናቸው። እንዲሁም የበቀለ ወይም ደግሞ አረንጓዴ ድንችን መመገብ ነው። እነዚህ ድንቾች ሶላኒን የተባለ መርዛማ ንጥረ ነገርን ስለሚይዙ ለጤና በጣም ጎጂ ናቸው። በጊዜ ሂደት ገዳይ ውጤቶችም አሏቸው። ስለዚህ አረንጓዴ ድንችን ወይም ደግሞ የበቀለ ድንችንም መመገብ የለባችሁም። አምስተኛ ደግሞ በጣም ብዙ ድንችን ከልክ በላይ መመገብ ነው። ድንች በካርቦሃይድሬት የበለጸገ ነው። ስለዚህ በጣም ብዙ ድንችን መመገብ የደም ስኳር መጠንን ከፍ እንደሚያደርገው ማወቅ አለባችሁ ማለት ነው። ስለዚህ እነዚህን ስህተቶችን በማስወገድ ከድንች ተገቢውን የጤና ጥቅምን ማግኘት ትችላላችሁ ማለት ነው። ድንችን ታዲያ ጤናማ በሆነ መልኩ ለመመገብና ሙሉ የጤና ጥቅሙን ለማግኘት አሁን የምነግራችሁን መንገዶችን መከተል አለባችሁ። አንደኛ የድንች አይነት ምርጫችሁ ነው። ኦርጋኒክ ድንችን መመገብ ይመከራል። ኦርጋኒክ ድንች ጸረ ተባይ መድኃኒቶች ስለማይጠቀሙበት ለጤና የበለጠ በጣም ጠቃሚ ነው። እንዲሁም ያልበቀሉ ወይም ደግሞ አረንጓዴ ያልሆኑ ድንቾችን መመገብ አለባችሁ። የበቀለ ወይም ደግሞ አረንጓዴ ድንች ሶላኒን የተባለ መርዛማ ንጥረ ነገር ስለሚይዝ ለጤናችሁ በጣም ጎጂ ነው። ሁለተኛ ደግሞ የማብሰያ ዘዴዎቻችሁ ነው። ከነቆዳው ማብሰል ከተቻለ የድንች ጥቅምን ከፍ ያደርገዋል። የድንች ቆዳ ፋይበርና ንጥረ ነገሮችን በብዛት ይዟል። ስለዚህ ቆዳውን አለመፋቅ ጥቅሙን ይጨምራል ማለት ነው። ስለዚህ ይህ ደግሞ እንደምታዘጋጁት አዘገጃጀት የሚወሰን ነው። እንዲሁም ደግሞ በእንፋሎት ማብሰል ነው። በእንፋሎት ማብሰል ንጥረ ነገሮቹን ለመጠበቅ ይረዳል። በማብሰል ጊዜ ንጥረ ነገሮቹ በከፊል ስለሚቀንሱ ድንቹን ከሌሎች አትክልቶች ጋር በአንድነት ማብሰል ይመረጣል። በዝቅተኛ ሙቀት ውስጥም መጥበስ አለባችሁ። በትንሽ ዘይትናም በዝቅተኛ ሙቀት መጥበስ አክሪላሚድ የተባለ ካርሲኖጂን እንዳይፈጠር ይረዳል ማለት ነው። ሶስተኛ ደግሞ የአጠቃቀም መንገዳችሁ ነው። ድንችን እንግዲህ ከሌሎች ጤናማ ምግቦች ጋር ማጣመር አለባችሁ። ድንችን ከአትክልቶች ከፕሮቲንና ከጤናማ ቅባቶች ጋር ማጣመር የተመጣጠነ ምግብ እንዲሆን ያደርጋል። እንዲሁም ቅመሞችን መጠቀም ነው። እንደ ነጭ ሽንኩርት፣ ሮዝመሪ ያሉ ቅመሞች ለጤና በጣም ጠቃሚ ናቸው። በተጨማሪም ስታበስሉ ትንሽ ጨውን መጠቀም ነው። ብዙ ጨውን መጨመር የደም ግፊትን ከፍ ያደርገዋል። በተጨማሪም ጤናማ ቅባቶችን መጠቀም ነው። እንደ የወይራ ዘይትናም የአቮካዶ ዘይት ያሉ ጤናማ ቅባቶችን መጠቀም ይመረጣል። የተፈጨ ድንች በአትክልቶችና በቅመማ ቅመሞች ማዘጋጀት ነው። የተፈጨ ድንችን በወተትና በቅቤ ብቻ ከማዘጋጀት ይልቅ ከአትክልቶችና በቅመማ ቅመሞች ማዘጋጀት የበለጠ ጤናማ ነው። እንዲሁም የድንች መጠንን መቆጣጠር ነው። የድንች መጠን በካርቦሃይድሬትስ የበለጸገ ነው። ስለዚህ መጠኑን መቆጣጠር በጣም አስፈላጊ ነው። አራተኛ ደግሞ የማከማቻ ዘዴያችሁ ነው። በጨለማ እናም ቀዝቃዛ ቦታ ድንችን ማከማቸት ወይም ደግሞ ማስቀመጥ ይመከራል። ድንችን ለብርሃን እናም እርጥበት ሳታጋልጡ በጨለማ እናም ቀዝቃዛ ቦታ ማከማቸት ያስፈልጋል። በፍሪጅ ውስጥ አለማከማቸት ነው። ድንች በፍሪጅ ውስጥ ሲቀመጥ ስታርቹ ወደ ስኳር ይቀየራል። ስለዚህ ድንችን በዚህ መልኩ በመጠቀም ከድንች ተገቢውን የጤና ጥቅሞችን ማግኘት ትችላላችሁ ማለት ነው። በተጨማሪም ድንችን ስትጠቀሙ በደንብ ማጠብናም ማጽዳት ያስፈልጋል። የተበላሹ ወይም ደግሞ የበቀሉ ድንቾችን አለመጠቀም፣ እንዲሁም ደግሞ የተረፈውን ድንችን በትክክል ማከማቸትና በአግባቡ ማሞቅም አለባችሁ ማለት ነው። ታዲያ ድንች በንጥረ ነገሮች የበለጸገ ምግብ ቢሆንም ከመጠን በላይ ድንችን መመገብ ለተለያዩ የጤና ችግሮች ሊዳርጋችሁ ይችላል። እነዚህም አንደኛ የክብደት መጨመር ነው። ድንች በካርቦሃይድሬትስ የበለጸገ ሲሆን ይህም ለሰውነት ጉልበትን ይሰጣል። ነገር ግን ከመጠን በላይ ካርቦሃይድሬትስን መመገብ ወደ ስብነት ይቀይራል። ይህም የክብደት መጨመርን ያስከትላል። በተለይም የተጠበሱ ድንች፣ ቺፕስ እናም ሌሎች የተቀነባበሩ የድንች ምርቶች በካሎሪ እናም በስብ የበለጸጉ ናቸው። እነዚህን ምግቦችን አዘውትሮ መመገብ ለውፍረት ይዳርጋል። ሁለተኛ የደም ስኳር መጠን መጨመር ነው። ድንች ከፍተኛ ግላይሲሚክ ኢንዴክስ አለው። ይህም ማለት የደም ስኳር መጠንን በፍጥነት ከፍ ያደርገዋል። ይህ በተለይ ለስኳር ህመምተኞች በጣም አደገኛ ነው። የደም ስኳር መጠን በተደጋጋሚ መለዋወጥ ለስኳር ህመም ውስብስቦች እንደ የልብ ህመም፣ የኩላሊት ችግሮችና የነርቭ መጎዳትን ሊያስከትል ይችላል።
ሶስተኛ ደግሞ የደም ግፊት መጨመርን ያስከትላል። ድንችን ከልክ በላይ ስትጠቀሙ የተቀነባበሩ የድንች ምርቶች ብዙውን ጊዜ በሶዲየም ወይም ደግሞ በጨው የበለጸጉ ናቸው። ከመጠን በላይ ሶዲየምን መመገብ የደም ግፊትን ከፍ ያደርገዋል። በተጨማሪም ከፍተኛ የደም ግፊት ደግሞ ለልብ ህመም፣ ለስትሮክ እናም ለኩላሊት ችግሮች ተጋላጭነታችሁን ይጨምረዋል። አራተኛ ደግሞ የጨጓራና የአንጀት ችግሮች ነው። ድንች በፋይበር የበለጸገ ቢሆንም ከመጠን በላይ ፋይበርን መመገብ የሆድ መነፋት፣ ጋዝ እናም የሆድ ቁርጠትን ሊያስከትል ይችላል። ድንችን በከፍተኛ መጠን መመገብ ለምግብ አለመፈጨት ችግር ሊያጋልጥ ይችላል። አምስተኛ ደግሞ የአክሪላሚድ ተጋላጭነትን መጨመር ነው። ድንች በከፍተኛ ሙቀት ሲጠበስ ወይም ደግሞ ሲጋገር አክሪላሚድ የተባለ ካርሲኖጅን ወይም ደግሞ ካንሰርን የሚያስከትል ኬሚካል ይፈጠራል። ስለዚህ ይህ ንጥረ ነገር በብዛት መመገብ ለካንሰር ተጋላጭነታችሁን ይጨምረዋል ማለት ነው። ስድስተኛ ደግሞ የተመጣጠነ ምግብ እጥረትንም ያስከትላል። ድንች በካርቦሃይድሬትስ የበለጸገ ቢሆንም በሌሎች አስፈላጊ ንጥረ ነገሮች እንደ ፕሮቲንና ጤናማ ቅባቶች ባሉት ዝቅተኛ ነው። ድንችን በብዛት መመገብ እናም ሌሎች አስፈላጊ ምግቦችን አለመመገብ የተመጣጠነ ምግብ እጥረትን ሊያስከትልባችሁ ይችላል። ሰባተኛ ደግሞ የልብ ጤና ላይ ተጽዕኖን ያሳድራል። በተደጋጋሚ የተጠበሱ ድንችን መመገብ በውስጡ ባለው ከፍተኛ የስብ መጠን የተነሳ ለልብ ህመም ተጋላጭነትን ይጨምራል ማለት ነው። ስለዚህ ድንችን ከልክ በላይ መጠቀም እነዚህን የጤና ችግሮችን ያስከትላል ማለት ነው። በአጠቃላይ ድንችን በልክ መመገብ ለጤና ጠቃሚ ነው። ነገር ግን ከመጠን በላይ መመገብ የጤና ችግሮችን ሊያስከትል ይችላል። ስለዚህ ድንችን በተመጣጠነ ሁኔታ እናም ከሌሎች ጤናማ ምግቦች ጋር በማጣመር ድንችን መመገብ አስፈላጊ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።